መጀመሪያ እንግዲህ የሰው ልጅ ያልቅበት ሲባል ይከብዳል የማያልቅበት እሱ ነው ተጨማሪ አንድ ሳምንት እድሜ ሰጠን ክብር ምስጋና ለፈጣሪው እናመስግነው ያው እንግዲህ ሰይፉ በኢቢኤስ ተጀምሯል ባንዱ ዝግጁ ነው ተመልካቹ ድምቅ ያለ ነው በድጋሚ እንኳን ደህና መጣችሁ ብለናል እንኳን ደህና መጣችሁ ዛሬ ባለም አቀፍ ደረጃ ሲጋራ ያለ ማጨስ ቀን ነው ለዚህ ነው ፕሮግራሙንም ስንጀምረው ጭስ አላጨስንም ምክንያቱም ምንድነው ያለ ማጨስ ቀን ነው በቃ ያው ሲጋራ ነገር ሲነሳ አሁን ብዙ በተሰበሰበበት ቦታ ላይ ማጨስ እኮ ክልክል አዎ በፊት ግን እንዳውኑ አልነበረም አይደል አዎ ሲጋራ ጤናን ይጎዳል ምንም በዚህም በዛም ቢባል ብዙ ጉዳት አለው አይደል ኪስም ይጎዳል አዎ በነገራችን ላይ እንዳለ እዚህ አካባቢ የምታዩት ጦር በአጠቃላይ ጭስ ፍሪ ነው ለጭስ ፍሪ ባለዋየሩንም ዋየርለሱንም አያጨሱም ለራስ ነው ሳክሱን ነው የምናጨስ መልክተ ያለች ያለችው ለምሳሌ እኔ ዋየርለስ ነው ማጨሰው አለች ግን ሳክስ ነው ማጨሰው የሲጋራ ነገር ከተነሳ ብዙ ይባላል አይደል ሲጋራ ማጨስ አጫሾች ላለማቆም የተለያየ ምክንያት አላቸው ግን ባለም አቀፍ ደረጃ የፈረንጅ ቀልዶች ናቸው እስኪ አንድ ለሶስቱ እንያቸው አይደል ያው ላለማጨስ አጫሾች ብዙ ጊዜ የፈለገ ቢመከሩ አይሰሙም አሁን ዶክተሩ ሄዶ ነውና ምን አለው ሲጋራ ለጤና ይጎዳል ሲጋራ ማቆም አንዳንዱ ሲመረመር ያው ግልጽ ነው አይደል ሳምባው በጣም ተጎድቷል ምናምንና ዶክተሩ አየውና በቃ ሁለት ሲጋራ እዚህ ላይ ካጨሰ ይሞታል ስለዚህ ያለው አማራጭ ምንድነው ይሄንን ወስደህ አለው ሲጋራ ለጤና ይጎዳል የሚለውን ጽሁፍ ማለት ነው ቤት ግድግዳ ላይ ለጥፈውና ስትወጣና ስትገባ እየው ተባለ ይሄ ነው አላው ወሰደ ከ15 ቀን በኋላ በቃሪዛ መጣ ማለት ነው እያነበበው ምን ነው ይባላል ምን አጠፋው እያየኸው አንድ ነገር ተረዳላልኩም እንዴ ምን ሆነ ነው እንዲሆነ የምትመጣው እኔ እኮ ማንበብና መጻፍ አልችልም ሁለት አጫሾች ያጫሽ ደግሞ ቀልድ አለ እኮ ሁለት አጫሾች እርስ በርስ ሲጠያየቁ ነው አንደኛው እኔ ልጆቼ ፊት አላጨስም ሰው የተሰበሰበበት ቦታ አላጨስም መስሪያ ቤት አላጨስም እያለ ሲኮራ ያኛው ተራው ደረሰ ማለት ነው እኔ ደግሞ ስተኛ አላጨስም እኔ ግን ሲጋራ አጫሾች በቃ በአጠቃላይ ግን ዛሬ ሲጋራ ያለ ማጨስ ቀን ነው ሲጋራ ለጤና ይጎዳልና እባካችሁ ሲጋራ ይቆም ነው እየተባለ ያለው አንዳንዱ ሲጋራ ማጨስ የሚያቆመው ያው ሲያልቅ ነው እንደዚህ ነገርና ለጤና በጣም ከባድ ነው አፍሪካ ሌላ ደግሞ የቫይረስ ጭንቀት ላይ ነው ሰምታችኋል ኢቦላ ከቻለው ኢቦላ ኮንጎ ይሄኔ ነው መጸለያ ሰላም ለሀገራችን ሰላም ለዓለማችን ጥንቃቄ የWHO ማለት የዓለም ጤና ድርጅት ነው የሱ መሪ ደግሞ ዶክተር ቴድሮስ አድሃኖም ናቸው ከ900 በላይ ሰዎች ያው ተገኝቷል ቫይረሱ ሰዎችንም እየገደለ ነውና አፍሪካ ውስጥ ጥንቃቄ ይደረግ ብለዋል ስለዚህ ጥንቃቄ ማድረግን የመሰለ ነገር የለም ጎን ለጎን ደግሞ ምን አልበለናል ጸሎት ያስፈልጋል የWHO ነገር ከተነሳ ግን አንድ ነገር የሰማችሁት ነገር አለ WHO ልጅቷ ጀርባዋ ላይ WHO ተነቅሳለች ታቱ እና በኋላ ላይ በቃችማ የዓለም የጤና ድርጅት እንዴት ብትወደው ነው ተብሎ በጣም ብዙ ሰዎች አድንቀዋታልና በቃ ይሄ አልባሌ ነገር ከመነቀስ እንዲህ ለዓለም የጤና ድርጅት የቆመን ተቋም መነቀስ ጥሩ ነው ብለው ሰዎች ሲከራከሩላት በኋላ ስትጠየቅ ምን ብትል ጥሩ ነው
የተጣላችሁ የወንድ ጓደኛ ስሙ ወልደሃና ነው። ደብሊውኤችን ተነቀሰችና በኋላ ላይ ሲጣሉ ነው አሉ ኦ ጨምራው ደብሊውኤች ደብሊውኤች በእናታችሁ ታውን የሚያምርባት ደግሞ ደብሊውኤች አይ እንዲህ ነገሮች ይመቹኛል። ደብሊውኤች እንዴት ነው? መቼም ይህ ፕሮግራም እንዳይደርቅ የተለያዩ ተመልካቾች የተለያዩ ነገሮች ይልኩልኛል። ባሳለፈው ሳምንት አንድ ተመልካች የላከልኝ ነገር ለየት ያለ ነው። ሽንት ቤት መጣጭ መኪና ታውቃላችሁ? አዎ። ግን የድርጅቱ ስም ላይ የተለጠፈበት ተመልከቱት። ጮክ ብላ አንብብላቸው። ምንድነው እስኪ ክንዴ? አይስክሬም የፈሳሽ ቆሻሻ ማስወገጃ። አይስክሬም ትደውላለህ፣ ስልካቸው አለ፣ ትደውላለህ። ሄሎ የሚመጠጥ አይስክሬም ነበር እኛ ሰፈር። ቅመሱት አትበሉ እንጂ አዎ ቅመሱት። በጣም የሚገርም ይሄም መኪና እኔ አጋጥሞኛል። እኔ አጠገብ ደርሶ አንደኛው አጋጥሞ አቀም መንገድ ላይ ኧረ በደምብ እንዴ መጣና አጠገባችን ቆመ፣ ትራፊክ መብራት ላይ። ከዛ አንዱ መስኮቱን ዝቅ አደረገና የዛሬው ደግሞ ቫኒላ ቫኒላ ነው የሚለው። ቫኒላ ስትሮበሪ ነው እባክህ። እኔ መቼኛ እንደ ያን ነገር በጣም አይስክሪም አንዴ። ዋው! ይህ ጊዜ አሁን የሰርግ ወቅት ነው ሊባል ይችላል። አዎ አዎ። ዛሬ በነገራችን ላይ በጣም ሞቅ ያለ የመዝናኛ ዝግጅት አለን። የሰርግ ማድመቂያ ነው። በተከታታይ እንግዲህ በአጭር ጊዜ ውስጥ ብቻ በጣም በርካታ ተመልካቾች የወደዱት ነው ዘፈኑ። አስደንግጦኛል ነው። አዎ ቢሆን ዘውዴ እዚህ ነው ያለው። በነገራችን ላይ ቢሆን ጊዜ ውስጥ ከ3 ሚሊዮን በላይ ተመልካች ዛሬ ራሱ ሰርግ ነው የሚሆነው። ያው የሰርግ ጊዜ አይደል? ካሁን በኋላ ይመጣ የለ ዛሬ ድብልቅልቅ ይላል ይሄ በደንብ። አዎ እንግዲህ ይሄ ዓመት ሳያልቅ አገባለሁ ብላ አሁንም በተስፋ እየጠበቅን ነው። መልእክት ዛሬ ካላገባች ከባድ ዛሬ ግዴታ በዚህ ዘፈን ተነሳስተሽ ካላገባሽ መቼም አታገቢ። ቆርጠናል። አዎ ግን ማንን ነው የምታገባው? እኔ ግራ ገባኝ። እዚህ በአንዱ መሀል አንድ ማስታወቂያ ልለጥፍ ነው። በነገራችን ላይ ከብዙ ሰዎች ጋር እየጠረጠርኳት ስለሆነ ነው። ይህን ማስታወቂያ ምናልባት ወጥ ቤት ተለጥፎ ካሁን በፊት አይቼዋለሁ እና ይሄ ማስታወቂያ ለመልእክተም ይሰራል። ከወጥ ቤቷ ጋር መላፋት ክልክል ነው ይላል። ከመልእክተ ጋር መላፋት ክልክል ነው። እዚህ ጋር ስለማውቀው ከባድ ጦር ነው ያለው። አዎ ግን ለማንኛውም ሁለቱም ቢጋቡ በጣም ደስ ይለናል። ተመኙላቸው እስኪ ለጊታሪስቱ። ግን ጥሩ አይመጣም መልእክት ማን ይልሽ? አይነሱም ወንድሞቼ እንጂ ወንድሞቼ ናቸው። ወንድም ናቸው እንዴ? ወንድማችን ናት። ለወንድም መልእክት በእናታችሁ በጣም ከባድ ነው። ለማንኛውም በዚህ ጊዜ በተለይ በሰርግ ላይ ይህን ዘፈን ማድመጥ ግድ ይላል። ቢሆን ዘውዴ ዛሬ ሰይፉ ቤቤስ እንግዳ ሆኖ አካባቢውን በአጠቃላይ ሰርግ ያስመስለዋል። ቢጋቡም ባይጋቡም ይህ ልዩ የመዝናኛ ዝግጅት በተለይ ከአረፋ በዓል ጋር ይገናኛል። ዛሬ ያሉን እንግዶች በጣም በዓሉን ድምቅ የሚያደርጉ ናቸው። እነማን ናቸው? ሲቀርቡ እናየዋለን። ወደዛ ግን ከማለፋችን በፊት የጽድቅ መንገድ ላይ ያለ በጣም ተወዳጅ ድምፃዊ ነው። ባሳለፍነው ሳምንት አራራይ የአርቲስቶች እድር አለ። እድር ገብታችኋል? በነገራችን አራራይ አለ አይደል? ምንድን ነው ይሄ? በአንድ ቁብ ነው እንጂ እድር የለውም። አይገርምም? ምንድን ነው የሚሻላችሁ? ምን እንደሚፈጠር እኮ አይታወቅም። አይ ስንመካከር 40 ይሙላንና እዛን ሰዓት እንገባለን። 40 ቆይ አይደል እንዴ? እውነት የለም። በወጣቶች የተገነባ ባንድ ግን አርቲስቶች በነገራችን ላይ በጣም የተደራጀ እድር አላቸው። ወደዚህ እስኪ ጋበዝ እናደርገዋለን። ሁለቱም ኩላሊቶቹ ስራ ቆመዋል። እሱ ብቻ አይደለም፣ ካሁን በፊት የሰራቸው ስራዎች ጋሽ መሐሙድ ሌሎች ስራዎች በዩቲዩብ ከ10 ሚሊዮን በላይ ተመልካች አላቸው። እሱ ግን ህይወቱ አደጋ ላይ ነው። ወደዚህ ጋብዙትና ትንሽ ነገር ብናወራው ምን ይመስላችኋል? እስኪ ሞቅ አድርጋችሁ ወደዚህ ጋብዙት። ዘሪሁን ደምሴ ድምጻዊ ደምሴ
ዘርዬ እንዴት ነህ? ሰላም ነው ወይ? ደህና ነኝ፣ እግዚአብሔር ሁሉ ሰላም? ደህና ነኝ። ትንሽ ህመም እንዳደረገ ሰምቼ ነበር። አዎ ዳያሊሲስ እያደረክ ነው? አዎ። ምን ያህል ጊዜው ነው ከታመምክ? አሁን 1 ዓመት ከምናምን ሆኖኛል። ስራ ካቆምክ? አዎ። ያው ብዙ ጊዜ ምሽት መዝናኛዎች ቦታ በተለይ ጋሽ መሐሙድ እኮ ስራ ጋሽ መሐሙድ በሌለበት እሱ ራሱ እኮ ይመሰክር ነበር። ዘሪውን ካለን የምንም አላረሽ አሁን በፊት ጋሽ መሐሙድ የሱንም ስራ ሰርተሃል? አዎ። ስለዚህ አሁን የኩላሊት ዳያሊሲስ የማድረጉ ነገር የግድ ንቅለ ተከላው ካልተፈጸመ ይቀጥላል ማለት ነው? አዎ ልክ ነህ ሰይፍሻ። አሁን እዚህ ስለጋበዝከኝ አመሰግናለሁ። መጀመሪያ ግን ፍቀድልኝ እኔ 1 ዓመት ከምናምን እንድታከምና እዚህ ደረጃ ላይ እንድደርስ ያደረገኝ በሀገር ውስጥም በውጭም ያሉ ደጋግ ኢትዮጵያኖች ናቸው እና ለነሱ ከፍተኛ ምስጋና እና አሁን 1 ዓመት ከምናምን በግሩም ሆስፒታል ያው ዳያሊሲስ እያደረኩ ነው በህዝብ እርዳታ እና እዛ ላይ ነኝ ያለሁት። በሙዚቃዊ ኢንዱስትሪ ምን ያህል ቆየ? ሰይፍሻ በጣም ቆይሻለሁ። ብዙ ጊዜ ሰርቻለሁ። እንደውም መጀመሪያም ኒያላ ሆቴል ከነማዲ ጋር ማዲ ገና ጀማሪ እንደነበር ረጅም ጊዜ እዛ ሰርቻለሁኝ። ከናረጌ ጋራ ክለቦች ውስጥ ሰርቻለሁኝ። ይሄ ፎቶ እንደውም ሰንሻይን የጋብቻ ስነ ስርዓት በዓል ጋሽ ሳሚ አንተም ሳትኖር አትቀርም። ብዙ አርቲስቶች ነበሩ። የራሴንም አልበም አለኝ። ሶሻል ሚዲያ ላይ ደግሞ እነዚህ አጫጭር ዘፈኖችንም የሰው ዘፈንም ሰርቻለሁ። ምንድነው መሀል ላይ የሰማሁት ነገር በህመሙ የተነሳ የሚያግዘው ሰው ስላጣ ራሱን ማጥፋት እስከ መሞከር ደርሶ ነበር? እውነት ነው ሰይፍሻ? ከባድ ነው። ይሄ የኩላሊት በሽታ ከባድ ነው። እኔ በቃ ዳያሊሲስ ያደረኩ ጠዋት ማታ ስመላለስ ምን ስል አንዳንድ ጊዜ ደህና ሆነና ከእንቅልፌ ስነቃ ሰላም የሆንኩ ይመስለኛል እና የድሮን አስታውሳለሁ። በሽተኛ መሆኔን ሳስብ ለምን አልሞትም ከዚህ ሁሉ እኔ ለምን አልሞትም እላለሁ እና ደግሞ አንድ ጎረምሳ ልጅ አለኝ፣ ሽማግሌ አባት አለኝ፣ እነሱም አስተዳድረው እኔ ነኝ። ያን እያልኩ ነው እንጂ ለመሞት ራሱ ወስኜ ነበረ። እንግዲህ እግዚአብሔር ደግ ነው። ያው ነፍሴ እስካለ ድረስ ያው የምችለውን ያህል እኖራለሁኝ ብዬ ተስፋ እያደረግኩ ነው አሁን ያለሁት እንጂ በጣም ከባድ ነው። እግዚአብሔር በሰጠን ነፍስ ላይ የሚያዘው እሱ ነው። ነገሮችን ለማለፍ መሞከር ነው እንጂ እጅ መስጠት ጥሩ አይደለምና አበረታቱት ዘርሻን። በጣም ጓደኞች በጣም ተጨነቁ። ምክንያቱም አብነት አጎናፍር፣ ነታደለ ሮባ የአራራይም አባል ስለሆንክ አቻሪያው እና በተለይ ይሄ እንዲህ አይነት ሐሳብ አለው ሲባል አንደኛ ሳይካትሪስት ሊያው ይገባል። ሁለተኛ ደግሞ እውነት ህመሙ ደግሞ ከሆነ ብዙዎች በማገዝ ነገሮችን ጥሩ ለማድረግ ይሞክራሉ እና መተጋገዝ ስንችል ህይወት ሊቀጥል ይችላልና ከዛ አንፃር ደው አሉ። የሚወዱ ወዳጆች አሉ። ጓደኛ ያሳጣችሁ ጥሩ የሚወዳችሁ የንቅለ ተከላውስ አልተሞከረም? ለምሳሌ እኔ ራሴ እዚህ ጋር ቆሞ ካሁን በፊት ሙሉ ዓለም ታከለን አስታውሳለሁ። ወጣቱ አቀንቃኝ እህቱ ኩላሊት ሰጣው። አሁን እኮ በአዲሱ ኩላሊት እስራኤል ላይ የደነሰ ነው፣ ኮንሰርት እየሰራ ነው። አንተስ ዘርሽ እንደዛ ተስፋ የለህም እንዴ? በጣም ተስፋ አለኝ እንጂ ከዛ በኋላ ያለው ነገር ነው። በቃ አንዳንድ ሰዎች አይዞህ ዘሪሁን እከሌም አንተ እንደምትለኝ እከሌም እንደዚህ ሆነ እንደዚህ ሆነዋል ምናምንና ደግሞ የጀመርኳቸው አልበሞች አሉ፣ የጀመርኩት ስራ አለ። እሱን ጨርሼ ነገር እኔም እንደነሱ ኮንሰርት ሰራለሁ የሚል ህልም አለኝ። ግን እስቲ እግዚአብሔር ነው የሚያውቀው እና ተስፋማ ይኖራል። ተስፋ አደርጋለሁ። መድኃኔዓለም ያውቃል። እዚህ ያደረሰኝ መድኃኔዓለም ያውቃል። የድንግል ማርያም ልጅ ያውቃል። አባትህም ታዋቂ ዘፋኝ ነበሩ አይደል? ወላይትኛ ደምሴ ኮምባ ማዕከላዊ እዝ ከነ ተፈራ ካሳ ጋር ከነ ትላልቅ እንትኖች ጋር እዛ ሰርቷል እና የደቡብ ስራዎችን ያቀነቅናል እዛ ማዕከላዊ እዝ። እዛም ክቡር ዘበኛም ነበር። ኮሪያ የዘመተ ነው። ሶማሌ ጦርነት ጊዜ ብዙ ነገር የሰራ ነው። ትልቅ አርቲስት ነው ደምሴ ኮምባ። ለመጨረሻ ጊዜ ዘፈንከው መቼ ነው?
አዎ አስታወስከኝ። የጋሽ መሐሙድ ሚሊኒየም አዳራሽ ስራ አልነበራቸውም? የአበበ ባልቻ እንትን ደግሞ አንድነት መናፈሻ ዝግጅት ነበር፣ ሰርግ የአበበ ባልቻ የልጁ ሰርግ። የመሐሙድን ስራ እንድሰራ ደግሞ የታዘዝኩት እኔ ነበርኩ። ጋሽ መሐሙድ ደግሞ ያው ከሙያው የመጨረሻውን ነበር ሚሊኒየም እና እዛ ላይ የጋሽ መሐሙድን እንድሰራ እነ ሳምሶን እዛ ጋብዘውኝ እዛ 1-2 ስራ ሰርቼ ከዛ በኋላ ያመመኝ። በቃ እዛ መድረክ ላይ ከወጣሁ በኋላ 1-2 ስራ ከሰራው በኋላ አመመኝ። በማግስቱ ነው በ3ኛው በ4ኛው ቀን ጳውሎስ ተኛው። ከዛ በኋላ በሽታው እየባሰብኝ ሄደ። ስንቱን አስታወስኩት። በቃ ብዙ ሰዎች ምሽት መዝናኛ ሲመጡ እኮ ያፈሱልህ ነበረ። በትዝታ ስራዎች ይታወቃሉ። ትዝታ ስራዎችን፣ ባቲ ስራዎችን፣ እነዚህ ባለሀብቶችን እነ ሼክ መሐመድ አላሙዲ ይመጣሉ። ክለቦች ሜዚስ ክለብ የሚባል እዛ እነ መሳፍንት አካባቢ እና ትዝታ ነገሮችን እና ባቲ እንደዚህ አይነት ስራዎችን ይታወቃሉ በብዛት። እንደው ከህመሙ ጋር እንደምትታገል አውቃለሁ፣ ግን አለ ወይ እንጥፍጣፊ አቅም? ምክንያቱም ድምፅህን ብዙዎች ይናፍቁታል። ትዝታ ለሞክር እስኪ ላንጎራጉረው ትዝታን በዜማ እስኪ ላንጎራጉረው ትዝታን በዜማ ባዝንም ብደስትም ስንቄ ነው ለኔማ ባዝንም ብደስትም ስንቄ ነው ለኔማ ፍቅርሽ ሆኖ ለኔ ሀብቴና ጉልበቴ ፍቅርሽ ሆኖ ለኔ ሀብቴና ጉልበቴ ሳስበው ለእንትናሽ ደቀን ይላል ፊቴ ሳስበው ሁለንትናሽ ደቀን ይላል ፊቴ። ዘሪሽ በእርግጠኝነት እንግዲህ ነገሮች ተስተካክለው ከኩላሊት እጥበት ወጥቶ ንቅለ ተከላ ተደርጎለት ወደሚወደው ሙያ እንደሚመለስ ተስፋ እናደርጋለን። አይደለም እንዴ? እኛ በዚህ አጋጣሚ ሳላመሰግን ማልፈው አሜሪካን ሀገር ለሕክምና ከረዱኝ ሰዎች ጌትሽ ማሞ፣ ጌትሽ ማይክ ከነ ባለቤቱ እና ከካናዳ ገነነ ትግስት ማዲንጎ እነ ታሬ እና እሙዬ የሙዬ ባል ታሬ ብዙዎች ተባብረዋል። እና እዚህ ሀገር ውስጥም ደግሞ ያው የነ አብነት አጎናፍር የነ ሮባ የነ ጸጋይ እሸቱ የነ አቻሬ ያው የታወቀ ነው። ቤት ድረስ እየመጡ ነበር የተባበሩኝ። ለዚህ ያበቁኝም እነሱ ናቸው። አሁንም ደግሞ ያሉኝ እነሱ ናቸውና ለአንዴና ለመጨረሻ ጊዜ ደግሞ ከእግዚአብሔር ጋር ቢረዱኝ ደስ ይለኛል። ሰብሻ ባንተ ስም አንተንም ሳላመሰግን አላልፍም። ምክንያቱም መጀመሪያ አንተ ጋር መጥቶ ነው ያ ነገር ተነግሮ ሰው እንዲረዳኝ ያደረገኝና በዚህ አጋጣሚ ሰብሻ ለተንቀሳቀሱ ሁሉ እኛ ምን አመሰግናለን። እኔ ግን ባለሀብቶች መጥተው አንተ ስታስጨፍራቸው ያላቸውን ሁሉ ዘርግፈው እንደሚሄዱ አውቃለሁ። እውነት ነው። እንደውም ዘሪሁን የሚባል ህንፃ ሁሉ ሰዎች ይጠይቁ ነበረ። ዙሪያችን ያሉ ሰዎች ሲያሙህ ነው የምሰማው። በጣም ትልቅ እኮ ተሸላሚ ነበርክ። እውነት ነው፣ እውነት ነው። በዛን ሰዓት ክለብ ምናምን በምሰራበት ሰዓት ላይ ያው ማታ ክለብ ያው ሼኪውም ሲመቱ የተወሰነ $1,000-2,000 እንሸለማለን። ቤተሰብ አለ፣ ያው ደሃ ቤተሰብ አለ፣ ትረዳለህ። ከዛ ደግሞ እኔም ደግሞ ባህሪዬ ደግሞ እጄ ላይ አይቀመጥም። ራሱ ህመሙ ደግሞ ከጀመረህ በኋላ እርግጠኛ ነኝ ትልቅ ወጪ ያስወጣል። በጣም ሴፍሻ በጣም ከባድ ነገር ነው በጣም እና ሁላችሁም በዚህ አጋጣሚ ደግሞ ቼክአፕ ብታደርጉ መክራለሁ። እኔ ደም ግፊት ነበረብኝ እንጂ ኩላሊት ያመኛል ብዬ አስቤም አላቅም። ደግሞ አንድ የረሳሁት አሁን በዚህ አጋጣሚ ግሩም ሆስፒታል እየታከምኩ እያለ ያው 1 ዓመት ከምናምን ታክሜያለሁ። ወጪው ብዙ ነው እና አስቴር አለማየሁ እዚህ ቲያትርና ባህል አዳራሽ አንድ ዝግጅት ነበረ። እዛ ላይ ሳንጎራጉር እያመመኝ ለሰው ሳንጎራጉር
ሲስተር ዘቢደር መጣ አይታኝ እና ሜሪ ጆይ የነጻ ሕክምና ዳያሊሲስ እንዲፈቀድልኝ ብላ እንትን አለችኝ እና እሷንም ሲስተር ዘቢደርን እንድታመሰግነኝ በዚህ አጋጣሚ ለሲስተር ዘቢደር በጣም ስለዚህ አኗኗራችሁን አስተካክሉ፣ ላይፍ ስታይላችሁ ላይ በደንብ አስቡበት፣ ጤንነታችሁን ቼክ አድርጉ። ነገሮች ሳይባባሱ እንደኔ ልትደርሱበት ግድ ይላልም እያልክ ነው። የግድ ነው። ዘርሽ እንግዲህ እንደምታዩት ነው የምሽት መዝናኛ ቦታዎችን ሲያደምቅ የነበረ ነው። ያለፉት ዓመታት በርካታ ስራዎች ዩቲዩብ ላይ በሚሊዮኖች ታይተውለታል። ግን ባለፈው እንግዲህ አንድ ዓመት በተለይ እንኳን ሳይሰራ ይቀርና ተሰርቶ ህይወት በጣም ዳገት እየሆነ ነውና ከዛ አንፃር በመላው ዓለም ሆናችሁ ካሁን በፊት ያገዛችሁት እንደገና እንድታግዙት ጥሪ ያቀርባል። ተረባርበን እንግዲህ ቅድም እንዳለው ነው የሰማሁት፣ እንደውም ትንሽ አሳንሶ ነው የነገረኝና በተለይ ህይወትን ሰዎች እንዲወዱ መተጋገዝ ስንችል ህይወታቸውን እንዲወዱ ማድረግ እንችላለን። ጓደኞቹ በጣም ነው የደነገጡት። እኔም ጋር መጣ ወሬውና እባክህ እንደው በቃ ቢያንስ እንረባረብ፣ ሰውም የቻለውን ነገር ያድርግ እና ኩላሊት ንቅለ ተከላው እንኳን እንዲደረግና ወደሚወደው ስራ እንዲመለስ፣ አለበለዚያ ሰዎች ህመም እያጎሳቆላቸው በሄደ ቁጥር መኖራቸውን እየጠሉት ነው የሚሄዱትና ነገ የከፋ ነገር ሳንሰማ ዛሬን ለዘርሽ እንድረስ ለማለት ነው የጋበዝኩት። በነገራችን ላይ ዘርሽ እንግዲህ በመላው ዓለም ይህን ፕሮግራም ለምትመለከቱ ከታች ያለ አድራሻው በቀጣዩ ባንክ አካውንት ልታግዙት ትችላላችሁ። የተለመደ ትብብራችሁ ልታደርጉ ትችላላችሁ። አራራዮች ደግሞ ታደለ ሮባ ነው ሊቀመንበሩ፣ እንደ መነሻ እንዲሆን የ100 ሺህ ብር ስጦታ አበርክተውለታል። ጋ ከመጣ አይቀር ደግሞ ይሄን ፕሮግራም ላይቭ እያዩ ነው እንግዲህ ያው ከቢር የወንዶች ሙሉ ልብስ አስመጪ ነው። 2 ቦታ ሱቅ አላቸውና እንዴት በቃ እነሱ ያደረጉትን ያህል እንጨምራሉና እነሱም ደግሞ 100 ሺህ ብር ጨምረዋል። በሚቀጥለው የምንገናኘው ደምስ በአዲሱ ኩላሊት ነው እንደ እግዚአብሔር ፍቃድ። ብዙዎች ናቸው እኮ አሁን ከአበበ መለሰ ጀምሮ በርካታ የኪነ ጥበብ ሰዎች እንዲህ አይነት ህመም አጋጥሟቸው በአዲስ ኩላሊት፣ አበበ መለሰማ ጭራሽ በአዲሱ ኩላሊት ወልዷል። ስደውልለት አቤ ምን አለ እንዴ ሰይፉ የአዲሱ ኩላሊት ልጅ ደግሞ እንዴት ልዩ መሰለ፣ ብቅት ያለ ልጅ ነው አለ። አዲስ መልክ ስራ ጀምረናል የምትልበት ጊዜ ይመጣል ብዬ ነው። ዘርሽ ነቃ አዎ ባንዱ ሙሉውን ጨርሶ የማረ እዚህ ናፍቀናል መተህ ታንጎራጉራለህ እያሉ ነው። እኔማ እንደዛ ነበር ሐሳቤ ሰይፍሻ፣ አንተ ጋር አልበም ጨርሼ እመጣለሁ እንጂ እንደዚህ ታም እመጣለሁ ብዬ አላሰብኩም። አልበሜን ጨርሼ ማስታወቂያ ሰርተህልኝ አልበሜ ተሸጦ ኮንሰርት ሰራለሁ ነው እንጂ እንዴት አመይ በኩላሊት በሽታ ሰው ፊት እንደዚህ ቀርባለሁ ብዬ እንትን አላሰብኩምና ነገ ከነገ ወዲያ የሚሆነው ነገር አይታወቅም። አይዞ ነገም ሌላ ቀን ነው። ነገ ሁሉም ነገር ጥሩ ይሆናል። ነገ እንስቃለን። አይዞ ህመም ያው ያልፋል። ከዛ ይልቅ ለራስ ዋጋ መስጠት ነው። በብዙ ነገር እንፈተናለን ሰዎች ስንሆን አይደለ? ያን ፈተና ለመወጣት ግን ህይወትን ማጥፋት አይደለም መፍትሄው። ምክንያቱም አሁን ህይወታቸውን ያጠፉ ሰዎች ራሳቸው ቆም ብለው ቢያስቡት ያ እንዲያጠፉ ህይወታቸው ምክንያት የሆነ ጉዳይ እኮ አልፏል ወይም ደግሞ ቀርቷል እና ከሰውየው በላይ ችግር የለም ነው እና ካንተ በላይ የሆነ ነገር የለም። አንተ ላይ ብቻ ያጋጠመ ነገር የለም። ልክ እንዳንተ የሆኑ ሰዎች ይሄንን ህመም አሸንፈው ዛሬ ጤናማ ሆነው ህይወትን ቀጥለዋልና ዘርሽ ላንተ የምንመኝልህ እንደዛ እንድትሆን ነው። ተመኙለት ባካችሁ። በጣም ነው የምናመሰግነው። ያው ብዙዎች በመላው ዓለም ይሄን ፕሮግራም ለምትመለከቱ ዘሪሁን ደምሴ ተወዳጅ ድምፃዊ ነው። ያለበት ሁኔታ በጣም አሳሳቢ ስለሆነ እንድታግዙት እንጠይቃለን። ስለ ድጋፋችሁ፣ ስለ ደግነታችሁ ግን አስቀድመን እንደምታደርጉት እርግጠኛ ስለሆነን ዝቅ ብለን እናመሰግናለን። አመስግኑ ተመልካቾች።
ይቀላቀላል አይደለ? አየህ አሰጣጡን አየህ እውነታው እኔ በጤና እያለ ነው እንደዚህ መሆን። እሱን ነው እኮ የምልህ። ምክንያቱም አይመጣም ምን ትተሽ ይመጣልን ጨምሪበት የተባለው ለዛ አይደል? ምንም ነገር ቢያጋጥም መረዳዳት። የተለያዩ ችግሮች እኮ እንዴ እድርና ቁብ እኮ አባቶች አለ ምክንያት አልፈጠሩት። እኔ ደህና ነኝ እኔ ወጣት ነኝ ምናምን የሚባል ነገር ብዙ የሚሰራ አልመሰለኝም። አሁን እኔ አስቡኝም ሙሉ ለሙሉ ወጣት ነኝ እንደምታዩት ካልኩ ግን እድር አለኝ። ዋው ምንጋሽ ላይ እንደዚህ ቂቅ እንድል ያደረገኝ ከቢር የሙሉ ልብሶች አስመጨ ነው። እንዴት ነው ጨርቁ ሁሉ ነገር በቃ ጽድት ያለ ልብስ ነው። ከቢር ስላከበርከኝ እግዚአብሔር አላህ ያክብረ። በጣም ዛሬ የተለያዩ እንግዶች አሉ። አቤት አቤት እንደው ደስ የሚል ቆይታ ነው የሚኖረን እንደ እግዚአብሔር ፍቃድ። በአንዱ ዝግጁ ነው ተመልካቹ ራሱ እንደዚህ ሞቅ አድርጎ እኮ ቢያጨበጨበው አንድም ከጀርባው ቻኖሊ ስላለ ነው። ቻኖሊ ዋው ዝግጁ ናችሁ? ሁሉ ነገር ኦኬ ነው? እንግዶቻችን ዝግጁ ናቸው? ታዲያ ቅኝት ከመሸጋገሪያው በኋላ እንበላ። ተመልካቹ ሞቅ እያለ ነው። እሁድን አብረንን የታል ታዲያ ቅኝት? Kabir Noble Menswear,